በአማራ ክልል አንድ ገዳም ላይ በተፈጸመ የድሮን ጥቃት ንጹሃን ዜጎች ላይ ጉዳት መድረሱ ተሰምቷል። ሞንጆሪኖ አይቀርም ስላሉት ጦርነት ይፋዊ ንግግር አድርጓል። ኃይሌ ገብረስላሴና ጀዋር ሲራጅ መሐመድ በአንድ ጉዳይ ላይ ተገናኝተዋል። ያገናኛቸው ጉዳይ አብይን ነጥብ ያስጥላል እየተባለ ነው። ኒኮላስ ማዱሮን አስመልክቶ ምስጢር አፈትልኳል። በቆይታችን እኒህና ሌሎች ዜናዎች በዝርዝር ተዘጋጅተዋል። ለአፍታ አብራችሁን ዝለቁም። ትናንት ጠዋት 4 ሰዓት ከ30 አካባቢ በአባይ ጊዮን ቅድስት አርሴማ አንድነት ገዳም ላይ በመንግስት ኃይሎች በተፈጸመና አሰቃቂ ነበር በተባለ የድሮን ጥቃት ንጹሃን እናቶች ላይ ከባድ ጉዳት መድረሱን መሰረት ሚዲያ ዘግቧል። ድርጊቱ በአገሪቱ ውስጥ በተለይም በቤተ ክርስቲያናትና በገዳማት ላይ እያነጣጠሩ ያሉትን ተደጋጋሚ የድሮን ጥቃቶች አሳሳቢነት በድጋሚ አጉልቶ ያሳየ ክስተት ነው ተብሏል። እንደ ዘገባው ጥቃቱ ያነጣጠረው በገዳሙ ውስጥ ቤተ እግዚአብሔር በመባል በሚጠራውና እናቶች ለምዕመናን ምግብ ለማብሰል በሚጠቀሙበት ክፍል ላይ ነበር ተብሏል። በዚህ ምክንያት የሰው ሕይወት አልፏል፣ በርካቶች ቆስለዋል፣ እንዲሁም ህንፃው ሙሉ በሙሉ ፈርሷል ተብሏል። በዚህ አሳዛኝ የድሮን ጥቃት ምክንያት 13 ንጹሃን እናቶች ጉዳት አስተናግደዋል። ከነዚህ መካከል ለአንዲት እናት ጥቃቱ በተፈጸመበት ቅጽበት ወዲያውኑ ሕይወታቸው ሲያልፍ፣ ሌላኛዋ እናት ደግሞ ወደ ሆስፒታል ከተወሰዱ በኋላ በደረሰባቸው ከባድ ጉዳት ምክንያት ሕይወታቸው አልፏል። እናቶቹ ለዝክሩ የሚሆን እህል በማዘጋጀት ላይ የተፈጸመው ይህ የድሮን ጥቃት የቦታውን መንፈሳዊነትና የሰዎቹን ንጹህነት ያላገናዘበ መሆኑን የገዳሙ አባቶችና የአካባቢው ነዋሪዎች በሐዘን መግለጻቸውን ዘገባው ያትታል። መንገዶች በመዘጋታቸው ምክንያት አካባቢው በተወሰነ መልኩ ተነጥሎ የቆየ ሲሆን በቅርብ ርቀት ላይ የነበረው ብቸኛ የጸጥታ ኃይል የአድማ ብተና ካምፕ ብቻ እንደሚገኝ ተገልጿል። ይህ ሁኔታ ጥቃቱ ለምን በገዳሙና በንጹሃን እናቶች ላይ ሊፈጸም ቻለ የሚለውን ጥያቄ ይበልጥ አሳሳቢ ያደርገዋል ተብሏል። ምንም አይነት ወታደራዊ ስጋት በሌለበት የታጠቁ ኃይሎች በማይንቀሳቀሱበትና ንጹሃን ዜጎች ብቻ በሚገኙበት የሃይማኖት ስፍራ ላይ እንዲህ አይነት ከባድ የጦር መሳሪያ መጠቀም ዓለም አቀፍ የሰብአዊ መብት ሕጎችን የሚጥስ ተግባር መሆኑን የሰብአዊ መብት ተሟጋቾች በተደጋጋሚ ሲያነሱት የነበረ ጉዳይ ነው። ይህ የአባይ ጊዮን ቅድስት አርሴማ አንድነት ገዳም ጥቃት በኢትዮጵያ ውስጥ በተለይም በአማራ ክልል በቤተ ክርስቲያናትና በንጹሃን ላይ እየደረሱ ካሉ ተከታታይ የድሮን ጥቃቶች አንዱ ነው። እንደ አውሮፓውያን አቆጣጠር ከሚያዝያ 2023 ጀምሮ በመንግስት ኃይሎችና በፋኖ ታጣቂዎች መካከል የተፈጠረውን ግጭት ተከትሎ የመንግስት ኃይሎች ሰው አልባ አውሮፕላኖችን አሊያም ድሮኖችን በስፋት እየተጠቀሙ ይገኛሉ። በእነዚህ ጥቃቶች ምክንያት በፍኖተ ሰላም፣ በደንበጫ፣ በገደብና በሌሎችም በርካታ የአማራ ክልል ከተሞች እንዲሁም የገጠር ቀበሌዎች ውስጥ የሚገኙ ትምህርት ቤቶች፣ የገበያ ስፍራዎችና የሃይማኖት ተቋማት ኢላማ ሆነዋል። ለምሳሌ በፍኖተ ሰላም በተፈጸመ የድሮን ጥቃት በርካታ ንጹሃን መገደላቸው እንዲሁም በሌሎች አካባቢዎች ታሪካዊ አብያተ ክርስቲያናት መውደማቸው ይታወሳል። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች የኢትዮጵያ ሰብአዊ መብቶች ኮሚሽን አሊያም ኢሰመኮና የዓለም አብያተ ክርስቲያናት ምክር ቤት WCC በመሳሰሉ ተቋማት በኩል በንጹሃንና በሃይማኖት ስፍራዎች ላይ የሚፈጸሙ ጥቃቶች በአስቸኳይ እንዲቆሙ ተደጋጋሚ ጥሪዎች ሲቀርቡ ቆይተዋል። ወደ ሌላው ዜና ተሻግረናል። በሰሜን ኢትዮጵያ ዳግም ጦርነት ሊከሰት እንደሚችል የሚጠቁሙ ንግግሮች እየተሰሙ ይገኛሉ። የህወሓት ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ከኢትዮጵያ መንግስት ጋር ጦርነት ሊገጥሙ እንደሚችሉ በመናገር ህዝቡ ራሱን ለሲቪል መከላከል ስነ ዘዴ እንዲያዘጋጅ ጥሪ አቅርቧል። ወይዘሮ ፈትለወርቅ ይህንን ሐሳብ ያነሱት ሰሞኑን በመላው ትግራይ ክልል እየተካሄደ ባለው ህዝባዊ ኮንፈረንስ ላይ በአዲግራት ከተማ ተገኝተው ባደረጉት ንግግር ነው። ፈትለወርቅ በንግግራቸው የፌዴራሉ መንግስት የጦር አውሮፕላኖች፣ ድሮኖች፣ ሚሳኤሎች፣ መድፎችና ታንኮችን ጨምሮ ከፍተኛ ውድመት ሊያደርሱ የሚችሉ ዘመናዊ መሳሪያዎች እንዳሉት አንስተዋል። ይሁን እንጂ ህወሓት እነዚህን የጦር መሳሪያዎች ሊመክቱ የሚችሉ ጸረ ድሮንና ጸረ ጄት መሳሪያዎች ስለሌሉት ህዝቡ በራሱ አቅም በሲቪል ዲፌንስ ሜካኒዝም ራሱን ሊከላከል እንደሚገባ አሳስበዋል። በሌላ በኩል በጉባኤው ላይ የተገኙ ኃላፊዎች ከግጭት ይልቅ ጉዳዩን በውይይት ለምን አትፈቱትም ብለው ለመጠየቅ ነፃነት እንደሌላቸው የሚገለጽ ሲሆን ከመድረኩ በኋላ ሊደርስ የሚችል ስጋትና እንግልት ስላለ ነፃ ሐሳባቸው እንዳያንጸባርቁ አድርጓቸዋል የሚሉ ስጋቶች መነሳታቸው ታውቋል። ወደ ሌላ ዜና እንሻግራለን። የኢትዮጵያ ሀገራዊ ምክክር ኮሚሽን በአዲስ አበባ የጀመረው ሀገር አቀፍ የምክክር መድረክ ከተቃዋሚ ፓርቲዎችና የታጠቁ ቡድኖች ከፍተኛ ተቃውሞና ትችት ቀረበበት። ጠቅላይ ሚኒስትር አብይ አህመድ መድረኩ የረጅም ጊዜ ፖለቲካ ልዩነቶችን በሰላማዊ መንገድ ለመፍታት ታሪካዊ እድል መሆኑን ገልጸው የሽግግር መንግስት ምስረታ ለድርድር የሚቀርብ አጀንዳ ለመሆኑን አጽንኦት ሰጥቷል። ይሁን እንጂ የኢትዮጵያውያን ትብብር ለድልና ሽግግር ጥምረት ሂደቱን ዋና የታጠቁ አካላትን ያገለለ የማስመሰል ምክክር ሲሉ አጣጥለውታል። የኦሮሞ ነጻነት ግንባር የታጠቀ ኃይል ነው የሚባለው ኦነሰም በበኩሉ ምክክሩ የጠቅላይ ሚኒስትሩን ስልጣን የሚያጠናክር የአንድ ወገን ንግግር ሲል ውድቅ አድርጎታል። በተጨማሪም ኢሃፓና የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና
ሂደቱ አስፈላጊውን የነጻነት ቅድመ ሁኔታ አላሟላም በማለት ተቃውሟቸውን የገለጹ ሲሆን በኢትዮጵያ ሶማሌ ክልል የሚገኙ 5 የፖለቲካ ፓርቲዎች በውይይት ቡድኖች የውሳኔ አሰጣጥ ስርዓት ላይ ቅሬታቸውን አቅርበዋል። በትግራይ ክልል ጊዜያዊ አስተዳደር በበኩሉ የፕሪቶሪያ ስምምነት አፈጻጸም ቅድሚያ ሊሰጠው እንደሚገባ በመግለጽ በምክክሩ ላይ እንደማይሳተፍ አስታውቋል። የምክክር ኮሚሽኑ ሂደቱ አሳታፊ መሆኑን ቢገልጽም በደህንነት ስጋት ምክንያት በትግራይና በአንዳንድ በግጭት በተጎዱ አካባቢዎች ሂደቱን ማካሄድ አለመቻሉን አረጋግጧል። በቅርብ ጊዜ በተነሱት እነዚህ ተቃውሞዎች ዙሪያ እስካሁን ከፌዴራል መንግስትም ሆነ ከኮሚሽኑ የተሰጠ ኦፊሴላዊ ምላሽ የለም። ወደ ሌላ ዜና ስናልፍ በሱዳን የተከሰተውን ከፍተኛ ኤሌክትሪክ ኃይል መቋረጥ ተከትሎ የሱዳን ባለስልጣናት ለችግሩ ኢትዮጵያን ተጠያቂ ማድረጋቸውን እንመለከታለን። ሱዳን ትሪቡን ባወጣው ዘገባ የሱዳን የኤሌክትሪክ ባለስልጣናት በአገሪቱ በርካታ አካባቢዎች ለተከሰተው የኃይል እጥረትና ጨለማ ዋናው ምክንያት ከኢትዮጵያ የሚመጣው የኤሌክትሪክ መስመር በድንገት መቋረጡና በኃይል ማሰራጫ መስመሮች ላይ የደረሰው ጉዳት እንደሆነ አስታውቋል። እንደ ሱዳን ወገን ገለጻ ኢትዮጵያ ወደ ሱዳን የምታስተላልፈውን የኤሌክትሪክ ኃይል ማቋረጧ በአገሪቱ የኃይል መዋቅር ላይ ትልቅ ክፍተት የፈጠረ ሲሆን ይህም በጦርነቱ ምክንያት ጉዳት ደርሶበት የነበረውን የሱዳን ኤሌክትሪክ ግሪድ የበለጠ እንዲዳከም አድርጎታል ሲሉ ከሰዋል። የሱዳን ባለስልጣናት የኤሌክትሪክ አቅርቦቱ በድንገት መቋረጡ በአገልግሎት ሰጪ ተቋማትና በህዝቡ የዕለት ተዕለት ህይወት ላይ ተጨማሪ ጫና መፍጠሩን በመግለጽ ኢትዮጵያ የኃይል ማስተላለፊያ መስመሩን በማቋረጧ ለተከሰተው ቀውስ ዋናዋ ተጠያቂ ነች ሲሉ ውንጀላ አቅርበዋል። አሁን ወደ ኃይሌ ገብረስላሴ ሰሞንኛ አነጋጋሪ ዜና እንሻገራለን። ኃይሌ ገብረስላሴ በመንግስት ላይ ያነሳውን ጥያቄ ታዋቂው ፖለቲከኛ ጀዋር ሲራጅ መሐመድ ማራገብ መጀመሩ እያነጋገረ ነው። በኢትዮጵያ ውስጥ የንብረት ግብር ጉዳይ በነጋዴዎችና በባለሀብቶች ዘንድ ከፍተኛ ጥያቄዎችንና ውይይቶችን እያስነሳ ባለበት በዚህ ጊዜ ታዋቂው ቢሊየነርና አትሌት ኃይሌ ገብረስላሴ ከዚህ ቀደም ከመሪ ፖድካስት ጋር ባደረገው ቆይታ ያነሳቸው አሳሳቢ ሐሳቦች ዳግም ሰፊ ትኩረት ስቧል። አትሌት ኃይሌ ገብረስላሴ በወቅቱ ባደረገው ንግግር የንብረት ግብር ክፍያ ከነበረበት አነስተኛ መጠን በድንገት በብዙ ሚሊዮኖች ማደጉ አግባብ እንዳልሆነና በባለሀብቶች ላይ ከፍተኛ ጫና እየፈጠረ መሆኑን ገልጾ ነበር። በተለይም የንብረት ግብር ከዚህ ቀደም 20 ወይም 30 ሺህ ብር ገደማ ይከፈልበት እንደነበር አስታውሶ አሁን ግን በ2 እና በ3 ሚሊዮን ብር ደረጃ እየተጠየቀ መሆኑ ለባለሀብቱ ከፍተኛ ፈተና እንደሆነ ተናግሯል። አክሎም መንግስት የፖሊሲ ለውጦችን ሲያደርግ ጠዋትና ማታ ሊቀያየረው እንደማይገባ እንዲሁም ድንገተኛ አሰራሮች በሂደት ውስጥ ያሉ በርካታ ሰዎችንና ንብረቶችን ለጉዳት እንደሚዳርጉ አጽንኦት ሰጥቷል። የዚህና አትሌት ንግግር እንዲሁም የቪዲዮ መረጃ አስመልክቶ ታዋቂው ፖለቲከኛ ጀዋር ሲራጅ መሐመድ በሰጠው አጭር አስተያየት ይህ ኃይሌ ገብረስላሴ የተናገረው በአሁኑ ወቅት በሁሉም የሀገራችን ክልሎች የሚንቀሳቀሱ ነጋዴዎች ስሞታ ነው በማለት የንግዱን ማህበረሰብ አጠቃላይ ስጋት ገልጿል። ይህ ደግሞ ሁለቱ ወገኖች በጠቅላይ ሚኒስትር አብይ አህመድ አስተዳደር ላይ ያሰሙት የጋራ ስሜት ነው ተብሎ እየተነጋገሩበት ይገኛል። በመጨረሻም ከኢትዮጵያ ውጭ ያለ ዜና እንመለከታለን። የቀድሞው የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ ክስ በሚቀጥለው ዓመት እንደሚታይ እየተነገረ ነው። በአሜሪካ ከስልጣናቸው ተነስተው በኒውዮርክ የታሰሩት የቀድሞው የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ እና ባለቤታቸው ሲሊያ ፍሎሬስ ክሳቸው በሚቀጥለው ዓመት ሰኔ ወር መታየት እንደሚጀምር ተገልጿል። የአሜሪካ ወታደሮች ጥር ላይ በሌሊት በፈጸሙት ድንገተኛ ጥቃት ማዱሮን እና ባለቤታቸውን በቬንዙዌላ ዋና ከተማ ካራካስ ከሚገኘው መኖሪያ ቤታቸው በቁጥጥር ስር ውለው ወደ አሜሪካ መውሰዳቸው ይታወሳል። የቀድሞው የቬንዙዌላ ፕሬዝዳንትና ባለቤታቸው የጦር መሳሪያና የአደንዛዥ እጽ ወንጀል በኒውዮርክ ክስ የተመሰረተባቸው ቢሆንም እርሳቸው ግን ውንጀላውን አስተባብለዋል። ረቡዕ ዕለት ክሱን የተመለከቱት ዳኛ ኤልቪን ሄለርስቴን የሁለቱን ወገኖች የቅድመ ችሎት አቤቱታ ለመስማት በሚቀጥለው ዓመት ዳር አጋማሽ ላይ ቀጠሮ ሰጥቷል። የማዱሮ ጠበቃ ባሪ ፖላክ ደንበኛቸው የአገር መሪዎችን ያለመከሰስ መብት በሚሰጠው የሉዓላዊነት ዋስትናን በመግለጽ በችሎት እንደሚከራከሩ ገልጿል። ማዱሮ ፍርድ ቤት በቀረቡበት ወቅት እርሳቸውን ለማየት የሚፈልጉ ግለሰቦች በፍርድ ቤቱ አካባቢ ለሰዓታት ተሰልፈው የነበረ ሲሆን ፍርድ ቤቱ በታዳሚዎች ተሞልቶ ነበር ተብሏል። ችሎቱ ከመጀመሩ በፊት የፍርድ ቤቱ ባልደረባ በችሎት የተገኘው ታዳሚ ከመቀመጫቸው እንዳይነሱ አስጠንቅቀው ምንም ነገር መናገር እንደማይችሉ አሳስበዋል። የፍርድ ቤቱን ስነ ምግባር የሚጥስ ካለ የሕግ ቅጣት እንደሚጠብቀውም ጨምረው ተናግረዋል። ይህንንም ተከትሎ በችሎቱ የተገኙ ታዳሚዎች ማዱሮና ባለቤታቸው ወደ ችሎቱ ሲገቡ በዝምታ ሂደቱን ተከታትለዋል። የተለያዩ የሀገር ውስጥና የውጭ ጉዳዮችን የተመለከትንበት የሐምሌ 16 ቀን 2018 ዓ.ም የዜና መጽሔታችን የተደመጠው ነበር። ሰላም ይስጥልን።